እንግዲህ 5 ደቂቃ ነው ብላል 5 ደቂቃ ነው የሚሰጥ ወደ ተመልካቾቻችን ዛሬ ሀሹን እስኪ ዘና ላርገው በየ ጥርሱ በጣም አሞት ነው የከረመው በጣም በቃ እኔ ለቅም ሰሞኑን ወይ ሐኪም ቤት አልሄደ ወይ ምን አልሄደ እንግዲህ ያው ሄዳ ሐኪም ቤት እንዲሆን ስለው ወይ ደግሞ መርፌ ቢቀር ከኒን እንኳን ተጠቀም ስለው በጣም ያማመው ምግብ መብላት አልቻለም በምግብ ወይም በስጋ የገባ መንፈስ አለ መሰለኝ በጣም ነው እየተፈታተነ ያለው ስጋ ሲበላ ብቻ ነው ደግሞ የሚያመው የሚገርማችሁ ስጋ ካልበላ ያማው ያው የበፊት ላይፉ 24 ሰዓት ሚዲያ ላይ ስለነበረ ስጋም ሲበላ ቁርጥም ሲበላ ጥብስም ሲበላ ቪዲዮ ላይ ያሰጣ በዛ ያመጣው ልክፍት መሰለኝና ሰሞኑን ትንሽ እየከበደው ነበረ እና አሁን ከስራ መጥቶ ሽንት ቤት ነው እና የሚወዳቸው ምግቦች አዘጋጅቻለሁ ከምግብ ከሚበላው ምግብ ጀምሮ ጥርሱ በጣም ስላመመው ሰሞኑን ስጋም እየበላ አልነበረም ቤተሰብ ጋር ሄደ ቤተሰብን ተዋወቃቸው እንግዲህ እስኪ ቤተሰብ እንዴት አገኛቸው ደስ ብሎታል አላለውም ወይ እንደጠበቀው አገኛቸው ወይ የሚለውን ሀገራችን ትንሽ ብላጊ አልነበረም ወይም ዝናብ አልነበረምና በረሃ ነበር ሙቀት ነበር በጣም ነበር የሚከብደው እና ዛሬ እነኚህን ብስኩቶች በጣም ነው የሚወዳቸው ይሄ ተምር ነው ከዱባይ የመጣልኝ ነው በነገራችን ላይ እቺን ያመጣችልኝ እህቴ እግዚአብሔር ይስጥሽ ሙዝ በጣም ነው የሚወደው እና እነኚህን ጮርናቄና ጁስ አቮካዶ በጣም ነው የሚወደው የሚገርማችሁ ነገር አንድ አቮካዶ ከ170 ብር በላይ ነው በጁስ ቤት እና ቤት ሰርቼለታለሁ የቤቱን በጣም ነው የሚወደው ሎሚ ነው ከላይ ያለው እንዳይጠቁርም ወይም እስኪመጣ በየ ሎሚን ያረኩት በወፍራሙ ነው የሰራሁት እንደዚህ ሲሆን ነው የሚወደው ይሄንን ጮርናቄውን ወይ አሳምቡሳውን በአቮካዶ በጣም ይወዳልና የሚወዳቸውን ነገር አዘጋጅቼለታለሁ ምግቡን ላቀራርብ ነው አይሹ አንዳንዴ 5 ደቂቃ ቆሞላ ቆየ 10 ደቂቃ ደሞ ተጨመረ አይ ለማንኛው በቃ እስቲ እኔም ራቱን ላዘጋጅና አብረን እየበላን ምን እንደተሰማው ምን አይነት ጊዜ እንዳሳለፈ እናወራለን እንወዳችኋለን ጠብቁን እንግዲህ ቀይሯል ልብሱን ሻወር ወጣል አሹ እና በቃ እንዳይበርድብን ነው እሺ እየተበላ ባይወራም ግን ትንሽ ምግቧን ከበላን ወዲያ ጁሱ ላይ ወይ መዛኛው ላይ እንጆይ ያደረግን እናወራችኋለን አንዳንድ ቁም ነገር ሐሳቦች እስኪ ዛሬ አሪፍ ምሽት ለምን ሰሞኑን ስራ ገብቶ ስለማይቅ ስራ እንዴት ነበር ዛሬ ሰሞኑ ስራ መፍታት አላበዛብህም ስራ እንግዲህ ቀስ እያልክ ስራ ነገ ሰማቱ ነው ትገባለህ ወይስ እንኳን አደረሳችሁ በዚህ አጋጣሚ ሰማቱ ቅዱስ ጊዮርጊስ አመታዊ ክብረ በዓል ነው እና በቃ ነው የጸሎት ሰዓት ጀምር ልበላ ነው እና አመታዊ ክብረ በዓል ነው ሰማቱ እስኪ እቺ ምን ትመስላችኋለች ጥርስ ስለሌለው ነው እሺ ሰማይ ጥርስ አልተሻለም እንዴ ዛሬ አሪፍ ነው ምንም ስላልበላበት ይሆናል ሙሉ ቀን መሳሳብ ብለው አልክ አረባም ለምን ተበላለ ለወርጩም ጥላት ምግብ ነው ተጠንቀቅ እንግዲህ ለማንኛው ከእንግዲህ ስጋ ብትበላማ ያም ይሆን እንዴ የስጋ ለከፍት ነው አበላለም ቡዳ ያስበላልሽ እና በቃ እና ባርክልን እና እንብላ የምኑን የሚቀርበው
ክርስቲያን ተናትና እመቤታችን ቅድስት ድንግል ማርያም ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ሁሉ እግዚአብሔር ካንቺ ጋር ነው። ይቅርታና ምሕረትን ለምን ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ሞዳት ወስኩት በስላሴ ስም የተባረከ ይሁን። ዛሬ በጣም ገራሚ ራት ነው። ይሄ ነገር እንትን ነው እንዴ? ከትፈሹ ነው በስላሴ ስም አሁን ጥርስ የለኝም ብለህ ስጋ አልበላም ማለት ደግሞ እንዴ ሲሰራል? ጎመን መስሎኝ ነበር። ስጋ ነው ለካ። በዚህኛው ጥርሴን ማይንካው ውድ ተመልካቾቻችን እንኳን ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ መታሰቢያ በዓሉ በሰላም በጤና አደረሳችሁ አደረሰን። አሜን። ውድ ተመልካቾቻችን እንግዲህ እንደ እግዚአብሔር መልካም ፍቃድ ነገ አሪፍ ጊዜ የምናሳልፈው ለቦታ ነው ዝክሩ። እግዚአብሔር በወጣ ይተካላችሁ እንላለን። የነገ ሰው ይበለን። ለጊዜው ለዛሬ እንዴት ኖራል? መርጣ ነው ታፍታ ኮዲው ዘከርሽኝ ማለት ነው። ኮዲ ዝክሩ ከቤት ጀመረ። አበደን ጥርሴ ስላል እንግዲህ ላንተ ተብሎ የተሰራ ምግብ ነው። ለቀቅ ያለ ወፍራም ስጋ ከሆነ አላኝክ እያለኝ ነው። ጥርሱን ትንሽ አማርጎታል። አሁን እኮ ድዱ ደህና ሆኗል። አሁን እየደረቀ ነው። ባጭሮኝ እኮ ነው። ቀስ እያልክ ብላ። አንዳንድ ጊዜ አበላሉ ይቅል አበላሉ ነው ያላችሁ። በደንብ አንዴ ስለሚቆርስ ያስቀናል ራሱና በዚያም ቅጣት ይመስለኛል ነው ለራስባል። አይ እንትን ድዴ ብዙ ነገር ሲያኘክ ስለከረመ ሲያዝሮም ጀምሮ ጫቱን ምኑ አሁን ረሳ አዲስ ሆነበት። እንትን ነው ጫት ነገር አለበት አስባለሁ። ስጋው እንግዲህ ብርቅ ሆኖበት ይሆናል። ስጋ ብርቅ ሆነበት እንዴ? ያበልቱ ስለማያውቅ ነው። በጾም ነው በጾም አይደለም ነው ጾሞ ሲበላ ረሳውና ለዚያ ነው ሸመኑ ወጨረ እንብላና እስኪ እንመጣለን። እንዳይረዝምባችሁ ያን የሆነ እየበላል የምናወራቸው ነገር አለ። ይበላል ጁሱን እየጠጣ ሌሎቹን እየበላ እንግዲህ ባለ አምሳል ይበላና መልሱን ምን እንደሚሆን መገመት አይከብድም። እንደዛሬ ግን ተናድጄ አላውቅም። ውሃው እንደዛ አድርጎብኝ በጣም ደክሞኝ የቅዱስ ጊዮርጊስን ዝክር ለማዘዝ ወጥቼ ውሃ ምናምን ብዙ ነገሮች ብቻ መሟላት ያለባቸውን ስሯሯጥ ቆይቼ ከዛ አንድ እናት ነበረች ደግሞ ከነ ልጆቿ እሷን ልብስ አልብሼ ምናምን ተመልሼ ቤት ስመጣ ቤቱ ውሃ በውሃ ተጥለቅልቋል። ውሃ በውሃ በቃ እስማ ወደ ውጭ አልወረደም ወርዷል። ውጪ እና ታዲያ አልዘጉትም? ወጣው ከውጪ እንደገና ዘግተው ነው ልጅቷ በራሴ አንኳኩ እኔ የለሁም። ከዛ እንደገና እንትና አገኘች ውሃ ምናምን ሲሉኝ ከዛ ከውጪ ዘጋሁትም። እንዴት ነው ምን በጅሻለች? አይ ሁሌ ነው ወላጆች እኮ አንቺ እዛ ዝጊ ዋርሽ ድልሻ ከፍተሽ ነው የምታየው። ዛሬ እኮ ረቡዕ ነው ይመጣል ብዬ አላሰብኩም። የኢትዮጵያ ወንድ
እና በቃ ትንሽ በልጊዜ ነበረ እግዚአብሔር ይመስገን ያው መልካም ሰሰሩ የሚጠላ ዲያብሎስ ትንሽ ይፈትናል እንደታማሩ ምንም እንደሆነ አላውቅም ብቻ ያው ረፍም ሳጣ አብሮ ተደራርቦ መሰለኝ እግዚአብሔር ይመስገን ያው አጸዳደቼ ጋግሬ ቀቅዬ ምን ብዬ ይው ደግሞ እሱን ለማስደሰት እንደዚህ ደፋ ቀና አልኩኝ በጎርፍ ታሶስጂ ነበር የለም ብኖርማ ደህና ጠራርጎ ይሄድ ነበር አይ መጠንቀቅ አለብሽ ለሁሉ በጣም ከባድ ነው እኔ ረቡል እኮ ነው የምሰጋው ኢትዮጵያ ውሃ ሲመጣ እንደ ጎርፍ ነው ጀምሮ እኔ ከውጭ ዘግቼ የሚሄደው እኮ ለዚህ ነው ቀጣይ እስኪ ልብላና እንዴ ነው መሆንም ያለበት ቪዲዮ ሰላም ድጋሚ መተናል እንግዲህ ያ እንጀራው ምን አግበሰበስ ነው አሁን ደግሞ ዲዘርት ይላል ፈረንጅ ለናወራረደው ነው እንግዲህ ከጁሱም ከቴምሮም ቴምሮ ግን ለኔ ነው መጣው አንተ መብላት አልነበረ ታዲያ ለቪዲዮ ነው እንዲያቀርብሽው በዚህ አጋጣሚ በቪዲዮ ምክንያት እንብላ እንጂ ደማነስ በጣም እንትን ይለኛል ያስቸግረኛልና በዛ ሳውዲ ሆኜ ብዙ ጊዜ ተምር ነበር የሚባለው ውሃ እንዲያጣጣሽ ተምር እንደዛ ይባል ነበርና ነው ውሃ ከሆነ ጨዋለው ምግብ አበይም እንዴ ውሃ ለመጠጣት ከሆነ ለደሙ ሰን ደሞ ኦሪጂናል ቴምርናል ወሳና እኔ ግን እቺን ብስኩት ነው መወዳት ያዋት ኩኪሱዛ ሶስ ነው መታዘዘው እዛ በደንብ ነበር የሚሰራ ነው ደግሞ በቢጆን እዮርሴ ፈረንጅ እኮ ከልቡ ነው የሚሰራው ከልቡ ነው ታዲያ አይወለኝ እንግዲህ ሽታው ራሱ ልዩ ነው ሽታው እንዴ ነው አይሸታችሁም በማይክ ውስጥ ያጓጓችሁ በስደት ያላችሁ እንግዲህ ለእናንተ ቀላል በያለበት ቦታ ስለሚገኝ ሎሚ ያርገሻል አሪፍ ያለ ካለ ብዙ ለኔ እናብላችሁ ስማኝ ጠንፋችሁ የት ሄዳችሁ ነው እያሉ ነበር የት ነበር ይሄ ጫጉላ ሽርሽር ባለ 50 ምን አልከ ጫጉላ ሽርሽር በራዬ ሄጄ ነበር በርሜል ቅዱስ ጊዮርጊስ በሉት ሙቀቱን ነገሩ በርሜልን አታውቁትም ለካ ቁጭ ብላችሁ ላባችሁ እንዲሚንጠባጠብበት ሀገር ነው የሄድኩት ፍየል ታርዶልኝ ሳልበላው መጣሁ ጥርሴን ታመሜ ያላለለት ያልታደለ በሉት እንግዲህና ቤተሰብን ለመታወቅ ወደ ቤተሰብ ሄደን ነበር የገጠር ልጅ ነው የሚያውቀው አክፍለት ምን እንደሆነ እንግዲህ አክፍለት ተጠርተን በዳግም ተንሳኤ ነበርና አክፍለታችን ቅዳሜ ማታ ነበር የምንገባው እዛ ሄደን ምርጥ ጊዜ አሳልፈን መጣን እንግዲህ ነው አቮካዶ እንጠጣ እኔ አቮካዶ አድናቂ አይደለሁኝም ግን ያው በግድ እሱም ብዬ በግድ እየለመድኩ ነው ማለት ነው ሳምቡሳ የዱርዬ ምሳ ይባል ነበር ድሮ ሰማንተ አልተያዘ አልተያዘ ብሉናል ምኑ ጾሙ ነው ጥርስ እንጂ እኔ ጋር ቋላኝከም በፊት ጥርሴ ነው አቮካዶ ለጤና ለተለያየ ነገር ለፊት ምናምን አሪፍ ነው እያሉ በግድ ያስጠጡኛል እንጂ ሎሚ ብቻውን አድርጌ ብዙ እንጃ ተናገሩ በፍቅር እንደዚህ መጠጣ አይደለም ማንጎ እንደውም ይሻለኛል መንጋ አቮካዶን የመሰላለን ግን ያው በግድ ይሄዳል ለፊጥራት ምናምን ለጤና እያሉ ስለሚጮሁብኝ ሴቶች ፊታቸውን ነው የሚቀቡት ይሻለኛል እኮ ከመብላት መብላት ነው ሎሚ ብቻውን ሆኖ ይሻላል ታሙ ነው ትንሽ ይሻላል እንግዲህ አራስታቸው ስለይክበ መብሉን ተው
ፍየሉን ሳልበላው መጣሁ። በምን ላይ ነው? ቅቤ በበርበሬ እርጎ እና በቃ የፍየሉን መራቁን ዝም ብሎ እንዲየነከርኩ እንቁላልማ ወይ እሱማ ብዙ ነው የበላሁት። ባዛር ተጨንቀል እንደው ምን አባቴ ምን ይብላ ታዲያ እያለች ነው እኮ በጣም ስጋ እንዳንዳነሳ የሄድኩ ቀን እኮ በልቻለሁ። ከዛ በኋላ ነው ያመመኝ። ማታ የሄድክ ቀን በደንብ ነው የበላው። በተለይ እርቦን ነበረ። ቅዳሜ ቀን ሙሉ ቀን ጋንጭሩ ተናደው መሰለኝ ዳክበር ፍየሌ በላብኝ ብሎ ያንተ ጋንጭሩ ያገሩ ነው እንጂ ለማንኛውም ቤተሰብ እንድታገኝ ፋዘር እንድታገኝ ፋዘር እና ብራዘር ለመጀመሪያ ጊዜ የተዋወቃቸው ማዘር ሰው መጣለ ለሰርጉ እነሱ ያወረድ መግባት ስለማይችሉ ለመጀመሪያ ጊዜ ነበር የተዋወቃቸው። ግን እንትን ያስፈልጋል። ሙቀቱ ከባድ ሆነ እንጂ ትንሽ ከባድ ባይሆን ብንቆይና አገሩን በደንብ ባይሆን ደስ ይላል ነበር። እንትኑ ደስ ይላል። ይበልጥ ደስ የሚለው ሰዓት መሰለኝ ጠዋት ዶሮ ምናምኑ ይጮሃል በቃ። ከዛ ጋር ቁርስ ይሰራሉ፣ እዛ ጋር ጭስ ምናምን እሱ ደስ ይል ነበር ጠዋት። ከሰዓት ግን ከሰዓት ግን የአገር ቤት ሙሉ ደስ ይላል። ዶሮቹ ከብቱ ምናምኑ ምግብ ሲሰራ ውጪ ላይ ምናምን እሱ ደስ ይላል በጣም ጭሱ ምናምን ዶሮ ለማለየው ማለት አሁን በረሃ ስለሆነ ነው እንጂ ክረምት ነው ዝናብ ኖሮ በላጊ ኖሮ ቢሆን መሬቱ በሙሉ አረንጓዴ ስለሚሆን ያን አረንጓዴ ስታዩ ያሳሳል። በቃ ደስ የሚል አየርም አለ። በቃ ብርድም ነው ሙቀት አይሆንም። አየሩ ራሱ ደስ ብሎ ከብቶቹ ምናምን ጠግቦ እያንዳንዱ መሬት አረንጓዴ ለብሰ ደስ ይላል። ግን አሁን ጊዜ ያስፈልጋል። አሁን ሙቀት ባይሆን እንዳልሽው ቀዝቀዝ ያለ ጊዜ ቢሆን ብንቆይና በደንብ ብናየው አሪፍ ነበር። ክረምት ላይ እንሄዳለን አዝመራውን እንድታዩ እርሻውን አረሙን በደንብ እንድታዩ እናርስ ነበር። በሰዓት ደግሞ ዝናብ ስለሚኖር ምግቡ ሙሉ እንዴት እንደሚጣፍጥ በሳት የተባባለ ምግብ ግን እንትኑ ደስ ይላል። ያው የአገር ቤት ሙሉ ሳሩ ጭድ ነው የሚባለው ጭዱ ግቢው ላይ ምናምን ከፍቶቹ ሲበሉ ጭሱ በተለይ ደግሞ ምግብ ሲሰራ ወይ ነገር ያለ የእንጨቱ ምናምን ጭስ ዶሮቹ ሲንጫጩ ከብቱ ብቻ ያለው ነገር ደስ ይላል። የሆነ ሰዓት ላይ ግን እየሞቀ ይመጣል። ጠዋት ቀዝቀዝ ብሎን በጣም ደስ ይላል። ቤተሰብ ሁሉንም ነው ማንቀረ ብዛታቸው እኮ መለየትም አልቻልኩም። ያው ሁሉ ሰው አንቺ ራስሽ ታውቂያቸዋለሽ ግን አሁን ይሁሉ እንዴት ማላቀት ሰው በዛ በጣም ዳውቆ ማታ ደጅ ጎረቤት አክስታጎት ከነልጁ ደጅ ቁጭ ቦታለጥቆልን በዚያው እየበላን ሄደ። ደጅን እኮ ራሱ በጣም እኔ አንድ ማዘር እና ወንድሜን አክስቴን አንዴት በቃ አስተዋወቅሽ ማን አለ አንተ የጠበቀው ታዲያ እንዳንተ ቤተሰብ ነው እንዴ? የኛ እህትና ወንድሞቹ ብቻ እንዳገር አይደለም የእናት ያክስቶች ሲጨመሩ እንዴ ሁሉ ሰው እኮ አይደለም ለማናገር ለመሰላም ታራሱ ይከብዳል። ዘረ ቆራጫው ወደ ከተማ ሲያደገ ሰው ገጠር ሲገባ እንዴ ለሚሰማው እንግዲህ ብቻ ይችላል። ለውም ቆል መጡ ማጎቶቼ በሙሉ አልመጡ ሶስት እንትን ይፈልጋል ጊዜ ወስደሽ ምናምን አንዷ አክስቴ አልመጣች የሆነ ሳምንት ምናምን እንደዚህ ረፍ ለማለት እንደዚህ ላይ ከዛ በደንብ አድርገ ያጣጣምኩ እየበላ እንደሱ የስራሽም የተረጋጋ ነገር ሆኖ ምናምን እንደዛ ሲሆን ደስ ይላል። ነው ተበልካቾቻችን ቤተሰብን ያው ተዋውቆ መጣ። ፋዘር እና ብራዘሮች ፋዘር ሸረጋ ናቸው። ብዙ አውሩ ደስ የሚሉ ወጡ እናትና አንቺ ግን አንድ አይነት ናቸው። እናቴና እኔ በምን አንድ አይሆን እሳቸውን ጠጣ ይሉ አንቺም ጠጣቴማ
ማውራት ነው እሳቸው ጸጥ ያሉ ናቸው ያወራሉ ግን ብዙም ጣል ብቻ ነው በኔ ነው እሳቸው ፋዘር ያንታባት ማዘር የለም አመሳሳይ ነው ብራዘሮች እነሱ ነው ምንዋራውኝ በቃ የሆነ ፈራቻም አለ ምናው ለመድስ ስለው ይሞክራው ለመድስ ነው አዎ ጃምን ማክሲመም ደስ ብሎ መጣ ጊዜው አጭር ቢሆንም ወደ ትግል ለሳምንት ወይ ለአምስት ለዛ ነው ሆነ ያለበት እንደዛ ይሄን አየሩን ብለን ፈጣጣማ ለምን አሁን አንድ ሳምንት ጊዜ ተይዞ ተረጋግተሽ ነው በቃ ወይ ተርጫፉ ላይ እንትን መስከረም ጫፉ ላይ ወይ ተቀምጥ ሲገባ እንሄዳለን ጥርሴ ነካውት እዚህ ጋር ሳኝክ እዚህ ጋር ነካው ወይ ለማንኛውም ተመልካቾቻችን እና ማውራት ያሰብኩት ስለጠየቃችሁ ያለው ጥያቄ ነበር ግን ያው ስለጠፋንበት ጠፋችሁ እያላችሁ ነው በላይ ደግሞ ቪው በጣም ቀስቀሷል በጣም ሰብስክራይብ ብትሉ በጣም እየቀዘቀዘ ነው የማናለ ጊዜ ፍራንክ ምናምን አይነቱን እንድንልጆች ይሄን መልካም ስላለ አበረታቱ መስኪን ድረስ ማለት ነው ራዲዮ በዋትስአፕ በፌስቡክ በተለያየ በቲክቶክም ካላችሁ ቆራጣችሁ ሸር አድርጉት ያንን ያዩ ሊንኩን ወይ ዩቲዩብን ስም ያስቀምጣችሁ ማለት ነው እንደዛ ግን እኮ ለማድረግ እኮ የሆነ መዝናኛ ነገር ወይ ምናምን አብዛኛው አንቺ ዝክር ስለሆነ ምኑን ቆርጣው ይለቁታል ያንን ቢሆን እኮ ቢለቁት የሚዘክር ሰው ቢያንስ ይመጣል እንጂ ዋላ በዝክራው የሚታየው ነገር ምንም እየታየው ምንም ቢሆን የለውም ግን ቢያንስ ሰው አይቶት አንድ ለሶሶ ለዘክር ቤት የበረከቱ ሳታፊ ይሆናል በሚለው እንጂ አሁን የተለያዩ ዩቲዩበሮች ከተገናኝተው የተለያየ ሀሳብ ከብራክ ጀምሮ ወይ የተለያየ ነገር መስራት ይቻላል ግን እኔ አላማዬና ምኞቴም ወይ ፍላጎቴ ያልደረሰላችሁ በትክክል ይደርስላችሁ ዝግራ ተዘረቀ ከረላችሁ በትክክል ይዘከረላችሁ መረዳት ባለበት ቦታ መስጠት ባለበት ቦታ የእናንተ ገንዘብ በአግባብ እንዲውልና እንዲሰጥላችሁ ብቻ ነው ተረቴ እና እየታገልኩ ያለሁትና እንግዲህ እየበላችሁ ተመልካች ነው የሚበላው እኮ ከኛ ይበልጥ የሚያዩት እነሱ ናቸው የእንትናን ቀልዳለሽም እንደ ጥሬ ስጋ እየበላ በዋዜ ቁጭ ብሎ ያየዋል በመስኮት አንዱ ነው ጥሬ ስጋ እየበላ ነው ሰውየው ዋዜ እየነከረ ተመልካቹ ያየዋል እየጎመጀ የሆነ ሰዓት ዋዜ ሳይነክር ሲጎርሰው ጋሽ ቆይ አለው በመስኮት ምንድነው ቆይ ጠብቁኝ አለ እየሮጠ መጥቶ አቤት ይሏል አዋዜ አልነከሩም አሁን የረስተውታል አለ ስለዚህ ከኛ በላይ ተመልካቾቹ ናቸው የሚያውቁት እኛ እንዴት እንደምንበላው እንግዲህ ወደ ተመልካቾቻችን ስለናንተም ጥያቄ ልናወራ መጣ የራሳችን እንትን እያለን ነው ብዙ ጊዜ ብዙ ጥያቄ እየጠየቁ ነው በገንዘብ ዙሪያ በገንዘብ ይሁን ገንዘብ አልበረከታለን ያሉ በረከት ሰጣለሁ ግን የሆነ ነገር ሲሉኝ በቃ እንዴ ማለት አልቻልኩም አሰጥ የሚባል መንፈስ ነው በረከትም ሰጥቼ አስራትም ሰጥቼ እያስበላኝ ያለው መንፈስ ምን ይሆን በቃ የው በረከት አንዷማ እንደው ትናንት ነገር ወለችልኝ ምን እንቆሻኩሽ እንጂ እየበላና ድምፁን ይስሙት እንጂ ይኸውልህ እንዴ የሚረብሻችሁ እንግዲህና ከአሜሪካን ነበር የደወለችልኝ አለ ጁስ ጨምሬልኝ በጣም ህይወቴ በጣም ይከብዳል በረከት አልባው ሆነ አስራትም ሰጣለሁ በረከትም ሰጣለሁ ግን እኔ ግራ የገባኝ ነገር መቀየው ሰርቼ ምንም ያለሽ ነበርና እስኪ ለኮሜንት ላካለ ያው የሰላም መንፈስ እንዳለ ግልጽ ነው ምንም ጥያቄ የለውም ግን አሰጥ ደግሞ የሚባል አለ ከሰላቢ በላይ ከባዱ መንፈስ እሱ ነው ሰላቢ ዝም ሊያገኘውን ከሰር ነው የሚሰለው አሰጥ የሚባል ደግሞ አለ አሁን ሰው ሲጠይቅሽ እንድትሰጪ የሚያደርግ ማለት የሆነ ሲመጣና ብር አበድረኝ ይላል 150 እንቢያት ማውጣትሽ መስጠት የሆነም ሰው ሲሰጥ መስጠት በኋላ ላይ ደግሞ እንድትረሹ ያደርጋሉ ከዛ ብሩ ማበደረሽን ትረሻለሽ ስታየው ገንዘብሽ ግን ባዶ ነው
እንዴት ነው እየረሱት ነው እንደ ትረሽ ይደረጋል የዛ ነው አሁን እነዚህ አሁን አልበረከታለን የሚሉ ሰዎች አሁን ተሰልበው ብቻ አይደለም ለምን አሁን ሰላቢ ቢሆን ቢያንስ ያወጡት ምናምን ያቃሉ ወይ ልብስ ወይ የሆነ ነገር ወይ ምናምን ሲደረግ የሰላቢ ሲሆን እኮ ብዙ ጊዜ ይታወቃል ግን ያሰጥ የሚባለው ደግሞ እንዲረሱ የሚደረገው አሁን የሆነ ሲያበድሩና ይረሱታል ያበድረው ሰው ይመልስልኛል ይረሱታል እንደማን እንደሰጡም የሳባቸውን ቼክ ሲያደርጉ ብቻ ነው ምንም የሌላቸው በዛ ነው ብዙ ጊዜ አሁን ብዙ በተለይ ውጪ ያሉ ሰው ሀብታሞች ገንዘብ ያላቸው ምናምን ሲሆኑ እንደዛ ይቸገራል ለሚሰጡት ሳይሆን እሱ ብቻም ሳይሆን ወርቅ እንደዚህ ጌጣጌጦች ምናምን በመልክርማ ከሲፋወስ ብዙ ጊዜ ይናል ወርቅ 40 ግራም 100 ግራም ወርቅ ሰው ታስቀምጣ እንደረሳል ይረሳል አንቺ ብለው እንዳይጠይቁ አደረኳት የሚሏል ይረሳል ይላካል የሰጡትን ሰው ምናምን ይረሳል ያም ጨምር ሲኖር ነው አሁን የሰላቢ ብቻ አይደለም ግን ዋናው ነገር ምንድነው እንግዲህ ያው ወርታት ነው ማቃጥቀጥ ነው ገንዘቤን የምትወስደው ነው ምክንያት የሚደረድረው እኛ ሰዓት እያወጣ በረከት እየሰጡ ለምንድን ነው የማይባረክ ብሎ ከእግዚአብሔር ጋር የሚያደርጉት ታዲያ ስራው ምንድነው ሳጥናይ አውቆ ነው ለምን አስራታቸው እንዲያቆሙ ምናምን እኮ ነው ለምን አሁን አስራትም ሳልሰጥም ያው ነው ሰጥቼ ያው ነኝ ብለው ተስፋ እንዲቆርጡ ነው ግን አስራትና የበረከት ስራ የሚሰሩ ከሆነ እንትን አይልም አይዘልቅበትም ቢሰልማቸው ቢወስድባቸው ትንሽ ጊዜ ነው ግን አሁን የሚያረጋው አውቆ ነው ለምን እነሱ ተስፋ እንዲቆርጡ እና እንዲያቆሙት ነው እንደውም ለትናንትና ደወለችልኝ ከአሜሪካ በ3 አመት ምናምን ተመለስ ነው ዳገር በቃ ምንም በረከት የለኝም በጣም ተስፋ እየቆረጥኩ ነው ምናምን ስትል ነበርና እኔ እንደውም እንትን ያስባለኝ ነገዛ ሆና ሰርታ የምታገኙን በረከት ሲያስበው ቶሎ ሊያመጣት አንድ እሱ ነው ሁለት ደግሞ መቀኛም ምናምን ሊሆን ይችላል ሊያስመጣት ያሳሰባት ግን ሁለት ምንድነው በዋነኝነት ያው ተስፋ ለማስቆረጥ ነው ለምን እንደዛ ያረጋል አውቆ እኮ እንዴ ያውን ምን ያለ የሌለ ኃይሉን ተጠቅሞ ነው ይሄን ነገር ሲያረግ አሁን እኮ ከሌላው ጊዜ እኮ ኃይል የለውም አሁን አስራት ሲያወጡ የበረከት ስራ የሚሰሩ ከሆነ ገንዘቡ እኮ ሰዓት ነው ለሱ ግን እሳቱ ያቃጠለውም ቢሆን ለምን እዚህ ጋር የሌለ ኃይሉን ተጠቅሞ እሷን ተስፋ ለማስቆረጥ ያረጋል ከዛ ልክ ተስፋ ቆርጣ ማዘን ሲጀምር ከእግዚአብሔር ጋር ያጣላታል ያኔ ሙሉ ለሙሉ የራሱ ያረጋል ስለዚህ አስራት ስላወጣው ገንዘብ አይነካም ብላ ማሰብ የለባትም ግን ዘላለም አይወስድም ትንሽ ጊዜ ሱማ ፈተና ያለና ትንሽ ጊዜ ነው መበርታት አለባቸው ካለበለዛማ እንዴ ታዲያ ስራው ምንድነው እሱ ማዳከም እኮ ነው ለምን አሁን አስራት ማታወጣ ምናምን ቢሆን እኮ ሰላቢ ቢላክም ባይላክም ለራሱ ለጭሰቱ ለምናምኑ ስለ ያረጋዋል እንጂ የዛን ያል ገንዘቧን ብዙ የሞሰር ነገር አይኖርም ለምን ለበጎ ስራ ስታረግ ነው ስለሚናደር ከስር ሊሰውርባትም ይችላል እኮ አሁን በስለም ብቻም ሳይሆን እኮ እያስረሳትም ሊሆን ይችላል ለሰው እንድትሰጥ እንድታበድር ምናምን ያረጋል አንዳንዴ ደግሞ ምን ያረጋል መስኪን ያስመሰለ ሰዎችን ያስመጣል አጠገብሽ ከዛ ቸግረኝ ነው የሆነ ብር እንደዚህ ወይ ኪራያጥች የሆነ ነገር ሲል እንድትሰጪ አንጂ በበጎነት ነው እሱ ግን ገንዘብሽ እንድትወስጂ ያው እግዚአብሔር ይቆጥሯል እንግዲህ በራሱ አሰራር ፈጣሪ ግን ቢሆንም ያለ አግባብ እንደታወጪ ያረጋል ያም ይመጣል የሆነ ብር ያም ይመጣል እንደዛ ያረገ አሁን በጭሰት በሱስ በመናም ማታጠፊለት ከሆነ በዚህ መንገድ የመጣ ወስደል ስለዚህ ያው የጠየቀም ብቻ የተቸገረ ነው ብሎ ማሰብም አይቻልም አንዳንዴ መንፈሱም እንደዛ ያረጋል ያመጣል የራሱን ሰዎች ሊቀምበት ለምሳሌ አሁን የሆነ ቃሚ የሆነ ሰው ትናንትና አሁን ስንመጣ እዛ ሀገርሽ ሚስት እርጉዝ ናት መንተው ልጅ ያለው ብር የሰጠሽው በኋላ ላይ ተመልሰው መኪና ውስጥ አለሽ መጥቶ ከኋላ ያሉት እንዴ ሰውዬ ሚስቱ እስካሁን የወለደችው አያድጉም እንዴ ልጆቹ ሲሉ ለካ ታዋቂ ነው ሰራው ነው እሱ ሚስት እርጉዝ ናት እያለ በጣም ብዙ ጊዜ ወልዳ ቢነ ያለው ወልዳ እያለ በጣም ብዙ ጊዜ ነው የሚለምነው ሰውየው
እና የዛሬ 2 ዓመት የዛሬ 3 ዓመት የሰጡት ሰዎች እንዴ የወለደው ልጅ አያድግም እንዴ እስካሁን ሲሉት እንደዚህም የሚያረጉ ሰዎችን ያመጣል ውሸታሞችን ማለት ነው እሱ ግን ሊቅምበት ነው እንደዚህ አይነት ሰዎችን እያመጣ ገንዘብሽን እንድትሰጪ ያረጋል ብቻ በተለያየ መንገድ እንድትረሹም ያረጋል ያስወጣል በዚህም በዛም እና አስራት ስላወጣችና በረከት ስለተሳተፈች ሙሉ ለሙሉ መንፈሱ ያቆማል ማለት አይደለም አሁን ለምሳሌ ባለፈው ቀሲስ ሲያስተምሩ ምን ሰማው አንድ ሰው ከቆረበ መንፈስ 3 ቀን አይቀርበው ማለት ተብሎ የሚታሰበው ግን የቆረበ ቀን ህልመ ሌሊት ይመጣዋል ልጅ ለምን ተስፋ እንዲቆርጥ ነው ለምን አሁን ቁርባኑ ኃይል የለውም ብሎ እንዲያስብ ብቻ የሆነ ነገር ተስፋ እንዲቆርጥ መንፈሱ እኮ ከአቅሙ በላይ ያለ የሌለ ኃይሉን ነው የሚጠቀመው እኮ የዛን ቀን የመጨረሻ የሞተበት ቀን እኮ ነው የዛን ቀን እኮ ግን ምን ያደርጋል እቺን ቀን ተስፋ ለማስቆረጥ ሲል ያለ የሌለ ኃይሉን ተጠቅሞ የቆረበ ቀን ህልመ ሌሊት ይመጣዋል ኃይሉን ሰብስቦ ማለት ነው ያ ማለት ቁርባኑ አልሰራም ወይ ቁርባኑ ኃይል የለውም ማለት አይደለም እንዲያስብ ነው ተስፋ እንዲቆርጥ ነው እንደዚህ የዚህን ያለ ይሄዳል አይደለም አስራትና የበረከት አርገሽ መስለብ እሱ ምን ቀላል ነው ግን ይዘልቅበታል ማለት አይደለም አይዘልቅም ትንሽ ጊዜ ነው ስለዚህ መፋለም ነው እስከ መጨረሻው እኔ መስላል ስገዱ ይሄን ነገር ሲያደርግ ነገ እንደሚያቆም ተስፋ አድርጋችሁ የመንፈሱ ሴራ እንደሆነ እናንተን ተስፋ ላስቆርጥ እንደሆነ አስራት ኩራት በረከታችሁን እንድታቆሙ የሚያረዱ ጥረት እንደሆነ አስባችሁ እንደውም ከባለፈው በተሻለ በረከት እየሰጣችሁ አስራታችሁ እንዲሁ እንደተለመደው እያወጣችሁ በደንብ አድርጋችሁ ታከሉ ሁለተኛ ደግሞ እህቴ ወንድሜ አክስቴ አጎቴ እያላችሁ በቤተሰብ ዙሪያ ለምታጠፉ በስፋት መጣላችሁ በስፋት ራሱ ነው ይሄንን የሚያስደርገው ቅድም እንዳልኩሽ ነው አውቆ ሰው ይልካል የሆነ ሰው ቸገረኝ እንዲል ለምሳሌ ኪራይ ደርሶብኛል ይላል የትምህርት ቤት ሊል ይችላል ወይ የሆነ ሰው ታሞ ሊል ይችላል የተለያየ ምክንያት አቅርበው ሰዎች እንዲጠይቋት ያረጋል እሷን ደግሞ በመጥቁ እንድትሰጥ ያረጋል አሰጥ የሚባል መንፈስ አለው ሰዎች ቢልኩት እንድትሰጥ ከሰጠሽ በኋላ እንዴ ለምን እኔ እኮ ብዙ ነገር አለብኝ ጎዶሎ ለምን ሰጠው እንድትል ማለት አምናበት ምናምን የምትሰጥበት አይነት ሁኔታ አይደለም ከሰጠሽ በኋላ ነው የምትነቀው እነዛ የወሰዱትም ሰዎች ደግሞ ለበጎ ዓላማ የሚያወሉት አይነትም ሰዎች አይደለም ለምሳሌ በኪራይ ደርሶብኝ ነው ያለው ሰውዬ ወይ ሊጨስበት ነው የሚሆነው ለተከክለኞች ሳይሆን መንፈሱ የራሱን አይነት ባህሪ ያላቸው እንደዛ ያረገ ዋናው ዓላማው የሷን ገንዘብ ማስወጣት ስለሆነ እና የሆነ ሰው የሆነ ነገር ሲጠይቅ አጣርቶ ምናምን ጸሎትም ማድረግ ያው መበርታት ነው መቀጥቀጥ ነው የሚቸገሩ ደግሞ ከሆነ በጣም ቶሎ ቶሎ ገንዘቡን ከእጃቸው ማውጣት አሁን ለምሳሌ ውጪ የሚኖሩ ከሆነ አካውንት ማንቀሳቀስ አካውንት ከፍቶ ልክ ገንዘቡ እጃቸው ላይ ሲገባ አሁን ለምሳሌ ውጪ የሚኖሩ ከሆነ ኢትዮጵያ ከፍተው ራሳቸው ብቻ የሚያንቀሳቀሱት ማለት ነው አሁን ደግሞ ዘመኑም ቴክኖሎጂው አሪፍ ነው እዛ ያለችበት ሆና መቆጣጠር ትችላለች አካውንቷን ከዛ ልክ ገንዘቡ እጇ ላይ ሲገባ የሚያስፈልጋትን ብቻ ታስቀረና ወዲያው ትራንስፈር ያደርገች ወደዛ አካውንት ማስቀመጥ ከዛ በኋላ የሆነ ሰው ስጪም ቢልም ምንም ቢልም ብዙም አይደለም መጣጣው ይሄንንም መጠቀም ይችላልች በመንፈሳዊ ደግሞ ከሆነ መበርታት መስገድ መጸለይ መቀጥቀጥ ያን ማድረግ ነው ከዛ ባለፈ እንብላ ሙዝ እየበላችሁ ለማንኛውም ተመልካቾቻችን ይሄንን ይመስላል እንዳይበዛባችሁ በቀጣይ ቪዲዮ እንገናኛለን በተለይ ስለበረከት ወይም ደግሞ በሰብስክራይብ ማለት አልቻልኩም አሁን እንደነታባቴ ወንድሞቼ እየረዳው ነው እኔ ግን ይሄን ሐላመት ምንም የለኝም እንደውም አንተ ምን አለች በግልጽ ማለት ነው ይሄን ሁሉ አመት በስደት ኖረሽ ስመጪ ማንም ላልሽ ምን ይጠርፍ የለም ራሽን ጀያለቻት በታዲያ አህቷለች ለማድሜ ለኮል ለነሱ ለቤተሰብ ላተስ ላጎት እያለች የምታጠበቅላል ወይ ለአንድ ስደተኛ ሰው መባል የሌለበት ነው
ይሄ እኮ እንደሚሆን እኛ ስደተኞች ስናጠፋ ምን ማለት ነው? ገንዘብ አታጥፊ ነው ወይስ ምንድነው? ገንዘብ ስጡኝ እያሉ ይቀበሏታል። ያን ገንዘብ ተቀበለው ሲበቃ በልተው ሲበቃቸው ወይም ብሩ ተሰጥቷቸው እንዳለቀ ምን ይላሉ? ይሄን ቃል ያወጣሉ። ተራሽናችሁና በኋላ ነገር ስትመጪ ማረፊያ እንዳትጠጪ ግን እኮ ብር ስጪኝ ምንም አያውቁም። አንተ ታዲያ ከዚህ በላይ ምን ምልክት አለ እኮ? ይሄ ነው እኮ አሰጥ ማለት ይሄ ነው አሰጥ የሚባል መንፈስ ማለት በቃ እየነገሯትም አትሰማም ነው። አሁን እሺ ወዳር ለምትሰጠው የሆነ ችግር ቢኖርባት ነው እንደዚህ ይያሏት ግን የምትሰጠው እኮ እነዛ ሰዎች እንደሚቀበሏት እርግጠኛ ስለሆኑ ነው እንደዚህ የሚሏት። እንግዲህ ወይ እግዚአብሔርም ደግሞ እንድትነቃ ያሳሰዋት ሊሆን ይችላል ከባነነች። አይ ለአንድ ሰው መርዳት ጥሩ ነው፣ ግን በአግባቡ ነው ራስን ሳይጎዱ ክርስቶስን የሚወደውን እግዚአብሔር በሰማይ ዋጋ የሚያሰጥ ቢሆን ይሻላል። አንድ እሱ ነው፣ ግን ምንድነው በአግባቡ መርዳት ይቻላል እኮ። አሁን እግዚአብሔርን ማያውቅም ቤተሰብ ሊሆን ይችላል እኮ ቤተሰቦች ባዳ አምልኮም ላይ ያሉ ሱሰኛ ምናምን ወንድምት ሊኖር እኮ ይችላል። አሁን እነሱን አትርዱ ማለት አይቻልም፣ ግን ምንድነው በአግባቡ ማድረግ። አሁን ለምሳሌ ወንድምየው ስራ እንዲሰራ ማድረግ፣ ለምሳሌ ወይ መንጃ ፍቃድ ማውጣት ወይ የሆነ ትምህርት ማስተማር፣ እንደዚህ አይነት ነገሮችን ማድረግ እንጂ በየጊዜው ብር መላክ እሱ ጥሩ አይደለም። እንደሱ ሳይሆን እህትም ካላቸው እናትም ካላቸው የሆነ ስራ እንዲሰሩ ድጎማ ማድረግ ያን አድርጎ ከዛ በኋላ ራሳቸው እንዲችሉ። ወይ አንዳንድ ሰዎች አሁን ምን ያደርጋሉ መሰለሽ? ውጪ ይሉት እነሱ ብቻ ከሆኑ የሚያማቃቸው ሰዎች አሉ። ውጪ ሆና ከዛ ቤተሰብ የላከሽ ምናምን አስቤዛ ምናምን ያረጋሉ ማለት እሷ በመትልከው እናትየው ሙሉ ቤተሰብ እቺ ልጅ በመትልከው የሚተዳደሩት። በኋላ ላይ በጣም ሰለቻትና ምን አረገች? መኪና ገዝታ ሰጠቻቸው። የዚህ መኪና መተዳደሪያችሁ ይሁን በቃ አንተ አንደኛው እንዳ ይስራ እንደ ሹፌር እሱን ገንዘቡን ያገኝ ቤተሰቡ በገቢው ተዳደሩ አለች። ራሷን ነፃ ወጣች። ያ መኪና ገዝታ ሰጠቻቸው። በዛ መኖር ጀመሩ። ለምን አሁን አንቺ የምትሰጪው የማይቋረጥ ነገር አንደኛ እነሱንም ያሳንፋል። ስለዚህ መርዳት ሲሆን ከቻልሽ የሆነ ነገር እንዲቀየሩ ማድረግ፣ ወይ ወንድምየው መንጃ ፍቃድ ከሌለው ወይ የሆነ መማር ይፈልግ ከሆነ ያንን ማድረግ፣ ራሳቸውን እስኪችሉ ትንሽ ትንሽ ማድረግ፣ ከዛ በኋላ ራሱን ችሎ ቤተሰቡን እንዲረዳ ማድረግ ነው እንጂ ዘላለም ለምን የእሷስ ህይወት ኢየሱስ ያውን እነሱም እኮ ወደፊት ትዳር ይኖራል፣ ልጅ ይመጣል። የዛ ሰዓት ላይ ከባድ ነው የሚሆንበት። ስለዚህ ይሄን ነገር ያው ማሰብ ነው፣ ግን ከፈጣሪ ጋር ጸሎት ማድረግ ነው ዋናው ነገር። በእርግጥ እኛ እንዳልነው ቀላል አይደለም። አሁን የመንፈሱ ስራ ከባድ ነው። ሰላሙን ላይክ እንግዲህ ያርጋችሁ ሞቅ ሞቅ አድርጉት። ቻው